Ethiopia! Turn me on! I've been telling me to come here for the longest, bro. And I'm finally here. Before we start hit that... የኔ ጥያቄ አንድ ነገር ነው። እሱ ምንድነው? ቤተክርስቲያኗን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ቤተክርስቲያንን የጎበኝበት መንገድ ግን ለኔ ፈጽሞ ትክክል ነው ብዬ አላምንም። ከእምነቴም Some? He said kiss. Oh. What is this? What is this? He's blessing you. He's blessing me? Oh, bless you. Yeah, you gotta explain to me what's going on. You okay? Be calm? እዩላችሁ እኔ አሁን ጥያቄ ይጋር አሁን እንግዲህ አላቅም ስማቸውን የቤተክርስቲያን አባት ናቸው እንግዲህ ካባቸውን አድርገዋል ቋንቋ የሚግባቡ ሰዎች የሚግባቡ ናቸው ምን ያህል እንግዲህ እንደሱ ነግረውት እንዴት እንዳስተካከለ ሰላም ጤና ይስጥልን ትዝታ ሚዲያ ቤተሰቦች እንደምን ሰነበታችሁ እንደምን ቆያችሁ እንደምን አመሻችሁ እግዚአብሔር ይመስገን በጣም ደህና ነኝ ዛሬ አጠር ባለ ባንድ ርዕሰ ጉዳይ ላይ ተመልሼ መጥቻለሁ ይሄም ጉዳይ ምንድነው በሶሻል ሚዲያ መነጋገሪያ የነበረው ወጣት የአይሾ ስፒድ ኢትዮጵያን ጎብኝቷል ዛሬ ያው ሲጠበቅም የነበረ ነው በሶሻል ሚዲያ ላይ ይመጣል በሚል በሁለት አንግል እኔ እዛ ላይ መግባት አልፈልግም ምክንያቱም መነጋገሪያ የሆነበት መንገድ ትንሽ አስገራሚም ስለነበር ግን ያው ዘመኑ የሶሻል ሚዲያ ነውና ልጁም ፐርሰናሊ እኔም ሶሻል ሚዲያ ላይ ስላየሁት ተጽዕኖ ፈጣሪ ነው ዓለም አቀፍ ተጽዕኖ ፈጣሪ ነው በተለይ በሚሰራቸው ስራዎች ተጽዕኖ ፈጣሪ ነው ኢን ኤሰንስ ብዙ ተከታዮች አሉት ከ100 ሚሊዮን በላይ ሰብስክራይብ ያለው ነው ወጣት ነው የሚሰራቸው ኮንቴንት ሁሉ በተለይ በዓለም አቀፍ ዕውቅና አግኝቷል ይሄ ግለሰብ ላለፉት ቀናት እንግዲህ አፍሪካን ሲጎበኝ ነበር በቱር ያደረገ ነበር አፍሪካን ዛሬ ደግሞ በዛሬው ቀን ደግሞ ኢትዮጵያን ጎብኝቶ እንደነበር እናውቃለን ከዛም ላይ ደግሞ ኢትዮጵያ ውስጥ እስካሁን አፍሪካ ውስጥ ቱር ከሚያደርጋቸው ሲያደርጋቸው የነበሮቸው ነገሮች ቻሌንጅ የተደረገ ነበር በየሀገሩ የሚገኙ የሰብስክራይብ እና የቪወር ተመልካቾቹን እንግዲህ እንዳየነው ከሆነ ደግሞ እሱም ሲናገር ስለሰማ ነው ኢትዮጵያም ደግሞ በኬንያ ተይዞ የነበረውን ኢትዮጵያ ማሻሽላለችና እሱ ራሱ ሲናገር ስለሰማሁት ነው ያንን እና በአጠቃላይ ኦቨርኦል ሳየው የዚህ ጉብኝት ኢትዮጵያ ላይ መጥቶ የጎበኘበትን መንገድ እኔ ፐርሰናሊ በተለይ ከኢትዮጵያን ከቱሪዝም አንፃር ሳየው መልካም ነው ምንም የሚከፋኝ ነገር አይደለም ግን የኔ እንድገባበት ዋነኛ ምክንያት የሆነኝ ጉዳይ ምንድነው እንግዲህ ይሄ ወጣት ከመጣ በኋላ ኢትዮጵያ ውስጥ የተለያየ እንግዲህ ሲመጣ ይሄ ልጅ ሲመጣ የሚሰራቸው ስራዎችን ሁላችንም እናውቃለን ከዚህ በፊት የሰራቸው ነገሮች ስላለ ፓወር ያለው ልጅ ነው የተለየ ስፔሻል ነገር ማየት የሚፈልግ ልጅ ነው ቻሌንጅ ማድረግ የሚወድ ልጅ ነው ሶ እነዚህን ነገር በሙሉ ስናይ ፐርሰናሊ ይሄ ልጅ ብዙ ነገር ኢትዮጵያ ውስጥ ያለውን ነገር ማየት ይፈልጋል ቻሌንጅ ማድረግ ይፈልጋል ካልቸሩን የተለያዩ ነገሮችን እንዳደረገው አሁን እዚህ ላይ የሱ የሰራው ቪዲዮ ላይ እንዳየነው በጣም ብዙ ነገሮችን የኢትዮጵያን ካልቸር ያየበት መንገድ በጣም ደስ ብሎኛል እኔ ግን ስፔሲፊክ ይሄንን ሐሳብ የኔን እይታ እንዳያደረገኝ ግን ከሰራቸው ወይም ከሄደባቸው ቦታዎች አንፃር ሁሉን አብዛኞቹን ባህልን ከማስተዋወቅ አንፃር ኮፊን ከመስራት አንፃር ባህላዊ ጨዋታዎችን የገናን ጨዋታ ከማየት አንፃር መርካቶ ድረስ ከመሄድ አንፃር አብዛኞቹን ነገር በሙሉ በጣም ጥሩ ነገር ነው ከማስተዋወቅ አንፃር የኔ ጥያቄ አንድ ነገር ነው እሱም ምንድነው ቤተክርስቲያኗን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሥላሴ ቤተክርስቲያንን የጎበኝበት መንገድ ግን ለኔ ፈጽሞ ትክክል ነው ብዬ አላምንም ከእምነቴም አንፃር ከእምነቴም አንፃር ትክክል ነው ብዬ አላምንም እንደው መታየት አለበት ብሎ ከታመነ ደግሞ ቤተክርስቲያኗ እንደ አንድ ቱሪስት ቤተክርስቲያኗ ማየት አለበት ከተባለ ደግሞ ቤተክርስቲያን የሥርዓት ቤት ናት ስለዚህ ፕሮቶኮል ግድ ነው እንደው ከጥንቃቄ አንፃር ምክንያቱም ፐርሰናሊ ልጁ የሚሰራቸው ኮንቴንቶች ካያችሁ
በጩኸት እኛ ቤተክርስቲያኗ ካላት ካልቸር ከፕሮቶኮል አንጻር ፈጽሞ የራቀ ነው ልጁ ከሚሰራቸው ልጁ ልታቸው ፈልጌ አይደለም የሚሰራቸው ኮንቴንት ስለዚህ ቤተክርስቲያን ደግሞ የእምነት የአምልኮ ቦታ ናትና እሱ የሱ ጥፋት ነው ብዬ አላምንም ቤተክርስቲያኗ ውስጥ የገባበት እንደው በተቻለው መጠን ከተነገረው በኋላ ለማስተካከል ሞክሯልና እስቲ የተወሰነ ቪዲዮዎችን አይተን እዛ ቤተክርስቲያኗ ሲገባ ያለውን ነገር አይተን እንደው ቀጣይ ቢስተካከል ብዬ የማስብባቸውን ነገሮች እንዲስተካከሉ ስለምፈልግ እንደ አንድ አማኝም ማለት ነው እስቲ በመጀመሪያ ግን የተወሰነ ቪዲዮዎችን እንይና ከዛ ወደዛኛው እንሄዳለን We are here in Ethiopia. Turn me on. Y'all been telling me to come here for the longest, bro. And I'm finally here. Now, before we start, hit that like and sub button, chat. Let's go, bro. It's that time, bro. It's really that time. Hey, I'm finally in Ethiopia, bro. Yeah, brother. How are you? I'm finally in Ethiopia, bro. I'm finally in Ethiopia. Yes, fine. Yes, fine. No, I'm fine. እኔ ብዙ አሁንም ፕሊዝ አብዛኞቻችሁ በተሳሳተ መንገድ እንድትረዱኝ አልፈልግም ምክንያቱም ምንድነው መሰላችሁ አንድ ይሄ ወጣት አሁን የሱ እድሜ ስለሆነ በተለይ ሶሻል ሚዲያው ላይ ያሉት ነገር እንግዲህ የ20 ዓመት ነው ወጣት ነው ይሄ ልጅና የሚሰራቸው ስራዎች በሙሉ በተለይ ደግሞ እኔ ፐርሰናሊ የሱን ያየሁበት መንገድ የተወሰኑ ቪዲዮዎችን አይቻለው እንግዲህ ብዙም የቆየ ሰው አይደለም ኮቪድ ላይ የጀመረ ልጅ ነው እንግዲህ ዛሬ 5 ዓመት ብዙ ቻሌንጅ እንዳለፈ በተለይ ደግሞ በተለያየ ቪዲዮ ላይ ሲናገር የሰራቸው ቪዲዮ ላይ ሳያቸው የጀመረበት ኮቪድ ላይ እንደነበረ ብዙ ቻሌንጅ እንዳለፈ ዛሬ እዚህ ላይ ለመድረስ ማለት ነው ስለዚህ በተለይ ደግሞ አሁን ለሚመጡት ወጣቶች ምን መድረስ እንዳለባቸው ምን ቻሌንጅ እንዳለባቸው የሚመክራቸው ምክሮችን አንዳንድ ቪዲዮዎችን አይቼ በጣም ደስ ብሎኛል የራሱ የሚሰራቸው ኮንቴንት የሚሆናችሁ ነገሮች በሙሉ ትንሽ ከኛ ከኦርቶዶክሳውያን ከኢትዮጵያ ካልቸር ወጣ ቢልም ማለት ነው ግን ያንድን ሰው በአጠቃላይ ሁሉ ነገር መጥፎ ነው ብሎ መደምደምም ትክክል ስላልሆነ ማለት ነው ስለዚህ ከዘመኑ ጋር የሚሄድበት መንገድ የራሱ ፐርሰናሊቲ ነው ግን እኛ የሱን አብዛኛው ወጣት ደግሞ ሊማርበት የሚችለው መንገድ ደግሞ በተሰማራበት መስክ ሰዎች ቻሌንጅ ያ ግለሰብ ብዙ ቻሌንጅ ሊገጥሙት ይችላሉ ቻሌንጆቹን ግን እንዴት ማለፍ እንደሚገባ የሚያሳይ ምሳሌ የሚሆን ልጅ ነው እና ከመሬት ተነስቶ እንግዲህ በዚህ 5 ዓመት ውስጥ 100 ሚሊዮን ሰብስክራይብ አግኝቶ ዛሬ በዚህ ደረጃ ፌመስ እንዲሆን ያደረገው ብዙ ቻሌንጆች እንዳለፈ ለሰዎች ሲናገር በራሱ ቪዲዮ ላይ ስላየሁት ብዙ ሰዎች ወጣቶች ከሱ ሊማሩ ይችላሉ ለግባቸው በየትኛው መስክ ቢሳተፉ ቻሌንጃቸው እንዴት መወጣት እንደሚችሉ ማለት ነው ስለዚህ ኢትዮጵያ እንግዲህ መጥቷል በተለይ ደግሞ ቀደም እንዳልኩት የኢትዮጵያ መምጣት ለኢትዮጵያ ህዝብ በጣም ወሳኝነት ነው በተለይ ደግሞ ከኢኮኖሚ አንፃር ቱሪዝሙን ከፍ ከማድረግ አንፃር ቀደም እንዳልኳችሁ ወሳኝ ነው ያስተዋወቀባቸው የሄደባቸው ቦታዎች ያያቸው ኮፊን ከማስተዋወቅ አንፃር ባህልን ከማስተዋወቅ አንፃር የባህላዊ ጭፈራን የተለያዩ ዳይቨርሲቲ ያለባት ሀገር እንደሆነች ማሳየቱን በጣም ወሳኝ ነው ከቱሪዝም አንፃር እንግዲህ የተለያዩ የመንግስት ባለስልጣናትም እየተቀበሉት ሲጎበኝ ሲያሳያቸው ኤክስፕሌን ሲያደርጉለትም እንደነበር አይቻለሁ ጥሩ ነው ብዬም አስባለሁ ለምን ለኢትዮጵያ የሚጠቅማታል እሱ ካለበት አንፃር ማለት ነው ለምሳሌ እዚህ ጋር አሁን እኔ መርካቶ እንደሄደ ነው እንግዲህ እየተናገሩ ያሉትና ምን ያህል መርካቶ ውስጥ እንግዲህ ነጋዴዎች እንዴት እንደሚሰሩ የሚያሳይ ነገር ነውና ምን ያህል ቻሌንጅ እንደሚያደርግ ፐርሰናሊ ደግሞ ልጁ እንደዛ አይነት ነገር የሚወድ ነው ቻሌንጅ የሚወድ ልጅ ነውና በጣም ጥሩ ነገር ነው ብዬ አምናለሁ እኔ ግን ይሄን ቪዲዮ እንድሰራው ያስገደደብኝ መንገድ ግን አንድ ነገር ብቻ ነው ምንድነው እሱ ከጎበኛቸው ቦታዎች አንፃር ሪሊ ከኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት አንፃር እንግዲህ የጎበኛው ቅድስት ሥላሴ ቤተክርስቲያን ነውና እሱ ላይ የነበረው ፕሮቶኮል በጣም ነው ያዘንኩት እኔ አግባብ ነው ብዬ አላስብም እስቲ ወደዛ ሄደን እንየውና ከዛ ላይ ሐሳብ ብሰጥ የተሻለ ነው እስቲ ቪዲዮን እንየው መጀመሪያ
እንደተረዳሁት እንግዲህ እኔም አልጠፋብኝም ማስታውሰው ይሄ ቅድስት ሥላሴ ቤተክርስቲያን ነው እንግዲህ እና ልጆቹን እያናገራቸው ነው። እኔ አሁን እዚህ ላይ ሞር ፎከስ እንድታደርጉልኝ የፈለግኩት ምንድን ነው ኮምፕሊትሊ ፕሮቶኮል በተለይ ከቤተክርስቲያኗ ፕሮቶኮል አንጻር ለምን ቅድመ ዝግጅት አልተዘጋጁም? ልጁ የሚሰራቸው ኮንቴንት አንኤክስፔክትድ የሆነ የትም ቦታ ላይ ዘሎ መግባት የሚችል ሰዎችን የሚያስደነግጥ ኢቨን ክልክል የሆኑ ቦታዎች ላይ በድፍረት የሚገባ ግለሰብ ነው ይሄ ልጅ። የሚሰራቸው ብዙ ጊዜ የሚሰራቸው ኮንቴንቶች እንደዛ ናቸው እና ይሄን እየታወቀ እንግዲህ ኢትዮጵያ ውስጥ ሲመጣም በተለይ ወደ እምነት ቦታ ላይ ሲወሰድ መጠየቅ መደረግ ያለበት ነገሮች ቀድሞ መነገር፣ ትራንስሌት የሚያደርጉ ሰዎች ካሉም ደግሞ እየተከታተሉ ለሱ መንገር ቀድሞ የተወሰነ ቦታ ላይ ያሳያቸዋለሁ ተነግሮት ከምዳውን ለመሆን ለመረጋጋት ሞክሯል። ግን ያንን እንደዛም ተነግሮትም እሱ አልቻለውም ከእርሱ ፐርሰናሊቲ አንጻር። ግን የተነገረበት ደግሞ ሌት ሆኖ ነው የተነገረው እና ከዛም አንጻር ነው ቤተክርስቲያኗ ላይ ትንሽ በተለይ ደግሞ ለኛ ላማኞችም ትንሽ ከብዶናል። በእምነት ደግሞ ከኛ የማይመስሉትም አካል ደግሞ እንደ ቤተክርስቲያኗ ዝም ብላ ማንም ሰው ሲመጣ ስርዓት የሌላት የሚያስመስል ነገር ነው እየታያለው እና እኔ እንጃ አባቶች በምን መንገድ ይሄን ነገር እንደምታስተካክሉት አሮን ነው አላቅም። እና እባካችሁ ነው እኔ ፐርሰናሊ የመጀመሪያው ጥያቄ። እስቲ አሁን ቅድም እንዳልኳችሁ ይሄ the iShow Speed ቤተክርስቲያኗ ላይ ገብቷል፣ ግን ልጆች አግኝቶ ነው እንግዲህ ቅድስት ሥላሴ ቤተክርስቲያን ነው። እዛ ላይ የሚጮኸው ጩኸት የሱ ፐርሰናሊቲ ነው የሚሰራባቸው ጉዳዮች ናቸው እንደዛ ናቸው እና በጣም በዛ ጩኸት ልጆቹ ላይ ጮሆ ቀጥታ የሄደው ግን እዛው ግቢ ውስጥ ሲጠበቅ የነበረው የቤተክርስቲያኗ ስርዓት ወንጌል ይዘው ጥላ ይዘው የቤተክርስቲያን አባቶች ነው የጠበቁት እና ቀጥታ ላሳያችሁ ቪዲዮ ነው። እንግዲህ ይላችሁት እዚህ ጋር በዚህ ስፒድ በዚህ ጩኸት ጮሆ ቀጥታ የሚሄደው ወደ አባቶች ነው። ወንጌል ይዘው የሚጠብቁት የቤተክርስቲያን አባቶች አሉ። እኔ ይሄ አግባብ ነው ወይ ብዬ ሳስብ አሮን ነው እኔ በዘመኔ እንደዚህ ስላላየው ማለት ነው። እኔ እስከማቀው ደረጃ የዚህን ልጅ እኔ መሆን የነበረበት ብዬ የምናገረው አንድ ነገር ነው። ልጁ የሚታወቅ ልጅ ነው። ወደ ቤተክርስቲያኗ ሲመጣ ቀድሞ ግቢ ውስጥ ሲገባ የሚገባበት ቤተክርስቲያን ይሄ ነው፣ የአምልኮ ቦታ ነው። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት በተወሰነ እንደው በ1 ሚኒት ባልሞላ ውስጥ ይሄን ከዚህ አንጻር ይሄ እንደዚህ ነው የሚደረገው፣ ቤተክርስቲያኗ እንደዚህ ናት፣ ስርዓቷ እንደዚህ ነው፣ በዚህ ትንሽ መረጋጋት ያስፈልጋል፣ የእምነት ቦታ ስለሆነ ደግሞ የሚጠፋው ሰው አይደለም። አሜሪካም እኮ ቤተክርስቲያን አለ። ስለዚህ በዚህ ስፒድ ቤተክርስቲያን ውስጥ እሱ አይገባም፣ ያውቀዋል። ስለዚህ አትሊስት ለምን ያህል አሬንጅ አልተደረገም ነው የኔ ጥያቄ። እንደው መጥቶ ማየት አለበት ቅድስት ሥላሴ ከተባለ እንኳን የእሱን ፐርሰናሊቲ ተረድተው ማስተካከል ያለባቸው ፕሮቶኮል ማስተካከል ያለባቸው አካላት ለምን አላስተካከሉ? አሁን በዚህ ስፒድ ጮሆ ቀጥታ የሚሄደው አባቶች ወንጌል ይዘው በሚጠብቁት ነው። እዩት። Tell they know to go. Oh yeah, got kids. Watch out for the fat kids. What place is? Hey. Thank you. Some? Yeah, he said kiss. Oh. God. What is this? He's blessing you. He's blessing me? Oh, bless you. Yeah, you gotta explain to me what's going on. እንግዲህ አሁን ምን እንለዋለን? ይሄን ነው የኔ ጥያቄ። አያችሁ በዛ ስፒድ ልጁም አይሾው ስፒድ ነው። በዛ ጩኸቱ መጥቶ ቀጥታ የተገናኛቸው ከአባቶች ጋር ነው። እዚህ ጋር አሁን ይሄ ልጅ ይሄ አብሮት የቆመው እንግዲህ ኢትዮጵያዊ ነው።
አትሊስት ከመሄዱ ወደዛ ከመሄዱ በፊት እንኳን አሁን አንተን ነው የሚጠብቁ እነዚህ የቤተክርስቲያን አባቶች ናቸው አንተን ብሌስ ሊያደርጉህ ነው ቤተክርስቲያን መተን እንድትጎበኝ ነው ስለዚህ እዛ ከመሄድ በፊት ግን ፐርሰናሊቲ በእንደዚህ ነው ትንሽ መረጋጋት ያስፈልጋል የሃይማኖት ቦታ ስለሆነ ነው ተብሎ ቢነገረው ልጁ ማሰብ የሚችል ነው ያደርጋል ግን ምንድነው ነው ቤተክርስቲያኗ ላይ በዚህ ደረጃ ክፍተት እየታየ ይመጣው እኔ ሲጀመር እንደዚህ አይነት አካላት ቤተክርስቲያኗ ላይ ቤተመቅደስ ውስጥ ይግቡ የሚል አመለካከት የለኝም ታስታውሳላችሁ በፓትርያርክ አቡነ ጳውሎስ ጊዜ ቢዮንሴ መታ ታቦት ወጥቶ ሲጠብቃት እንደነበር ትክክል አይደለም እባካችሁ አባቶች እኔ ልሳሳት እችላለሁ ግን እኔ በምረዳበት የቤተክርስቲያን ስርዓት ግን አግባብ ነው ብዬ አላምንም ከታሪክም ካነበብኩት እንኳን በዚህ ደረጃ ቤተክርስቲያኗ ታቦትና ቅዱስ ወንጌልን ይዘው ሲወጡ ሲጠብቁ ማየው በቤተክርስቲያን የሚመስሉን ከግብጽም ቢሆን የቤተክርስቲያን አባቶች ሲመጡ ጳጳሳት ሲመጡ በእምነት የሚመስሉን ሰዎች ሲመጡ ከግሪክም ከየትኛውም ኦርቶዶክሳዊ ሃይማኖት ኢቭን እንኳን ካቶሊክ እንኳን ቢመጡ የኛ ሊሳለሙ ሳይሆን እምነታችንን የምናሳይበት መንገድ ምክንያቱም ከሃይማኖት ስለሆነ ማለት ነው እንጂ just ማንንም ሰው ዘፋኝ መጣ የሆነ አካል መጣ ታቦትና ወንጌል ይዞ መጠበቅ ግን እኔ የቤተክርስቲያን ስርዓት አይደል ነው ወይ እኔ አሁን አንዳንዴ ግራ ስለገባኝ ነው በታሪክ በአፄ ኃይለ ሥላሴ ጊዜ ነገስታት ሲመጡ ይደረጋል አዎ አማኞች ናቸው እኔ ምንድነው ቤተክርስቲያኗ እኔ ምን አይነት ክፍተት ነው እንደዚህ እኛ አማኞቹ ትክክል አይደለም ብለን መናፍቃኑ በእምነት የማይመስሉን ቤተክርስቲያኗ እንደዚህ ትዋረዳለች ተብሎ ለምን አይቀርም እንደው ነው እንኳን ይቻላል ቢባል እንኳን ለምን አይቀርም ለምን ቤተክርስቲያን የምትተችበት ከሆነ ለምን አይቀርም አሁን የዚህ ልጅ አመጣጥ ለቤት ለሀገር ይጠቅማል ለኢኮኖሚ ይጠቅማል ለቱሪዝም ይጠቅማል ከተባለ ለቤተክርስቲያኗ ምን ነው የሚጠቅመው መጥቶ እንደማንኛውም አሁን ይሄ እንደማንኛውም ከአንድ ካህን ጋር አንድ ቤተክርስቲያን አባት ቋንቋ የሚግባባ ሰው መጥቶ አሳይቶ ልክ አንዳንድ አሁን ነጮች ለቱሪዝም ሲመጣ ቀጥታ ላሊበላም ይሁን አክሱምም ሲሆን ጎንደር ፋሲለደስም ሲሆን መጥቶ ነጭም ቢሆን እንደሚጎበኛው አንድ አባት ቋንቋን የሚግባባ ማስጎብኘት ምንድነው እንደዚህ ወንጌል ይዞ ጥላ ይዞ አባቶች ተሰልፈው አረባካችሁ አግባብ አይደለም እዩት እንግዲህ አሁን እኔ Steve. And then what they've done is they come here to receive you and then also to give you their blessing. The traditional ceremony. Start from here. I will be the guide, sir. You'll be my guide? Okay. They see the church. We need to be calm, okay? Be calm? Yeah. እዩላችሁ እኔ አሁን ጥያቄም ይሄ ጋር ነው አሁን እንግዲህ አላቅም ስማቸውን የቤተክርስቲያን አባት ናቸው እንግዲህ ካባቸውን አድርገዋል ቋንቋ የሚግባቡ ሰዎች የሚግባቡ ናቸው ምን ያህል እንግዲህ ለሱ ነግረውት እንዴት እንዳስተካከለ በቃ ቤተክርስቲያን ያለው ቅድስት ሥላሴ ቤተክርስቲያን ያለው ቤተክርስቲያን ስለሆነ ትንሽ መረጋጋት ያስፈልጋል ብለው ተነገረው እሱም ኦኬ አለ ፐርሰናሊቲው ይሄ ባይፈቅድለትም ግን ኦኬ አለ ይሄንን ቀድሞ ለምን አይደረግም አሁን ቅድም ሲገባ ካያችሁት ወንጌሉን ተቀብሎ ጊፍት መስሎትም ሊወስደው ነበር መስቀሉንም ሊወስደው ነበር ከፊት ለፊት ለምን ሰው አልቆመም እንደው ማድረግ አለበት እኔ መደረግ አለበት የዚህን ያህል ደረጃ ፕሮቶኮል ለዚህ ሰው ወይም ለማንም ለቢዮንሴ የሚሆን ለማንኛውም ሰው መደረግ አለበት ብዬ አላምንም እንደ ኦርቶዶክስ አማኝ አላምንም ግን ነው ከተባለ እንኳን ግን እንዴት ቤተክርስቲያን እኮ የሥርዓት ቤት ናት ፕሮቶኮል አላት ከማንም ቦታ የተሻለ ቤተክርስቲያኑ ሥርዓት ያላት ያ ታዲያ ሥርዓት የት ሄደ ከቋንቋ ይግባቡ
አንደኛው ሳሚ ይለዋል፣ አንደኛው ኪስ ይለዋል። አሮን ነው አረባካችሁ ለምንድን ነው ቤተክርስቲያን አረቤት እና በጣም ይሄን ፓርትን ያዘንኩበት። በሌላው ነገር የልጁ ኢትዮጵያ መጥቶ መጎብኘቱ እንዳለ ሆኖ ይሄ ፓርት ግን ከቤተክርስቲያን አንፃር ግን አግባብ ነው ብዬ አላምንም። Crap, I got too much energy right now. He had a lot of Ethiopian coffee. Okay. So he's very, very excited. So I would like to explain something to you. Shoot. This You want to go somewhere? was established by His Imperial Majesty Emperor Haile Selassie I, and he dedicated to the patriots who were fighting against the fascist Italians. You know, Ethiopians. There were 2 Italians that came to conquer Ethiopia. You know, the first was repulsed at the Battle of Adwa, 1896. If you recall. Yeah, we were hearing about that earlier. Yes, that's a very important battle. Yes. Not only to the Ethiopians, to the black people in the world. While the second was under Mussolini, you know, the fascist rule. So the fascists, they were using gas in Ethiopia. So people, they keep fighting to restore our independence. So this church is dedicated to those people who died. Oh, okay. Fighting Okay. You guys Okay. see brown angels. And Brown angels. so the abbot is waiting for you. Okay. Wait. We just kiss. Your shoes, guys. You have to put your shoes. I take my shoes off? He's blessing you. Kiss the cross. Yes. Welcome. Being blessed. I've been blessed? Yes. Thank you. Yes. So we Thank need you. to take off your shoes. Take off my shoes? Daryl, you know where my yeah. We would like to show you the tombs of His Majesty, the Emperor Haile Selassie. እንግዲህ እንዳያችሁት አሚን ልጁ ፐርሰናሊቲው ነው። በዚህ ደረጃ ነው እንግዲህ የሚዘለው። ይሄ እንግዲህ ቤተ መቅደስ ውስጥ ተገብቶ ነው። አግባብ ነው ወይ? እንደው ከኦርቶዶክስ ተዋሕዶ ስርዓት አንፃር አግባብ ነው ወይ? እኔ አሮን ነው የሁላችሁንም ፍርድ እፈልጋለሁ። እውነቴን ነው። ኮሜንት እንድታረጉልኝ እፈልጋለሁ። ከቤተ ክርስቲያን ስርዓት አንፃር አግባብ ነው ብዬ አላምንም። የዚህን ያህል ደረጃ ቤተ ክርስቲያኗ ለምን ስርዓቷ እንደተዛነፈ አላቅም። ምንድነው ቤኔፊቷ ብዬ ሳስብም አላቅም። እኔ ያየሁት አንድ ነገር ነው። እችን ነገር አጥብቃችሁ እንድታዩልኝ እፈልጋለሁ። ይሄ ግለሰብ መጥቶ የተለያየ ቦታ ሄዷል። ኤርፖርትን አየ፣ አደባባይ ላይ የሚጠይቁት ሰዎች አየ፣ የገና ጨዋታ ተጫወተ፣ የተለያዩ ቦታዎች ላይ ጎበኘ፣ ያበሻ ምግብ በላ፣ የተለያዩ የባህላዊ ጭፈራን ጨፈረ። ቤተክርስቲያኗ ላይ ሲመጣ ቤተክርስቲያኗም የፈለገችው ልክ እንደነዚህ እንደ ባህል ጭፈራ እንደ አንድ ቦታ ላይ እንደጎበኘው ኮምፒቲሽን ነው የገባችው ቤተክርስቲያኗ። ይሄን ማሳየት እንጂ ቀጥታ የአምልኮ ቦታ እንደሆነም የረሳችሁ ነው የመሰለኝ። ይሄንን ስል ቤተክርስቲያኗ ስል ይሄንን የሚመሩት እዛ ቅድስት ሥላሴ የሚመሩት አካላት ለምን የሚል ጥያቄ ፈጠረብኝ። ወይ ያስረዱን። አዎ ይፈቀዳል፣ አዎ ይደረጋል፣ በዚህ ደረጃ አግባብ ነው ብለው የሚሉን ከሆነ ደግሞ ያስረዱን። እኔ ባለኝ መረዳት እንደ አንድ የቤተ ክርስቲያን ልጅ አግባብ ነው ብዬ አላምንም። ይሄንን ስል ሰው መጥቶ ታዋቂም ሰው ይሁን የማይታወቅም ሰው የውጭ ዜጋም ይሁን መጥቶ ቤተክርስቲያኗን አይጎብኝ አይደለም። ቤተክርስቲያን የምትጎበኝ ቦታ ናት። በዚህ ደረጃ ግን መደረጉ ግን አግባብ ነው ወይ ብዬ ብጠይቅ ለራሴ አይደለም። እስቲ ተመልካቾቼም እናንተም አግባብ ነው ወይ አይደለም የሚለውን ኮሜንት እንድታረጉልኝ እፈልጋለሁ። You know, this is the throne of the Emperor. Haile Selassie would come and sit here. Oh, really? Yes, and the queen also. Wait, let me check the berry real quick, brother. እኔ ባጭሩ ብዙ ታይም መውሰድ አልፈልግምና ሐሳቤን ብቻ ልቋጭ። ይሄ ሁሉ ስርዓት
ከቤተ ክርስቲያን ስርዓት አንጻር አግባብ ነው ብዬ አላስብም። ዋቴቨር የፈመሰ ሰው ይኑር አይኑር፣ ታዋቂ ሰው ይምጣ፣ እንደው አግባብ አይደለም። የመጀመሪያው ማልስማማበት እንደ አንድ የቤተ ክርስቲያን ልጅነት በባለፈው ቢዮንሴ ስትመጣ ታቦት አውጥተው ጠበቁ በፓትርያርኩ ፍቃድ። እንደምታስታውሱት ሁላችንም ኦርቶዶክሳውያን ያኔ ጮህን፣ ትክክል አይደለም፣ አግባብ አይደለም፣ ከሷም ስብና ከሷም ማንነት አንጻር ለአንድ ዘፋኝ የሚገባ አይደለም፣ የቤተክርስቲያን ስርዓት አይደለም ብለን ጮህን። አብዛኛው ሰው የሚስማማው ነው። አሁን ደግሞ ከዛ የተሻለ ነገር በሚመስል ለማስመሰል ታቦቱን ተውትና ቅዱስ ወንጌልን አውጥተው ዲያቆናትና ካህናት የቤተክርስቲያኑ አባቶች ወጥተው በዚህ ደረጃ የዚህ ልጅ ደግሞ ፐርሰናሊቲ የሚታወቅ ነው መደረግ አለበት ወይ ብዬ ሳስብ ትክክል አይደለም፣ አግባብ አይደለም ብዬ እናገራለሁ። ነው የሚል የቤተክርስቲያን አባት የቤተክርስቲያን አካላት ካለ ግን ወጥተው ያስረዱ። እኔ አሁንም አጥብቄ መናገር የምፈልገው ግን ከቤተክርስቲያን ስርዓት አንጻር አግባብ ነው ብዬ አላምንም። በሁለተኛ ላይ ቅድም ያልኳችሁ መድገም ፈልጋለሁ። ቤተክርስቲያኗ አሁን ቅድስት ሥላሴ ይሄንን የተቀበሉት ሰርቭ ያደረጉት አካላት ኮምፒቲሽን የገቡ ነው መሰለኝ። ይሄ ግለሰብ ይሄ ወጣት መጥቶ ሲጎበኝ የተለያየ ቦታ ላይ የሚያስገርም ነገር እንዳየ ሁሉ ቤተክርስቲያኗ የምታስገርም ነገር ኮምፒቲሽን ከሌላ ከማይመስሏት እዛ ደረጃ ልትደርስ የማይገባ ክብሯ ከፍ ያለችውን ቤተክርስቲያን ከሌሎች ቦታ ላይ ሄዶ የትግርኛ የዘፈነበት፣ የኦሮምኛ የዘፈነበት፣ የጨፈረበት፣ የገና ጨዋታ የተጫወተበት፣ ምግብ የበላበት የሆነ ቦታ ላይ ጎበኘት ከነሱ ጋር ኮምፒቲሽን የገባች ነው የምትመስለው ቤተክርስቲያኗ። ፈጽሞ ትክክል ነው ብዬ አላምንም በጭራሽ። እና እባካችሁ አልሸሹም ዞር አሉ ነው የሰራችሁት። የባለፈው ቢዮንሴ ስትመጣ ታቦተ ሕጉን አወጣችሁ፣ አሁን ደግሞ ቅዱስ ወንጌልን ከዲያቆናት ጋር አውጥታችሁ ጠበቃችሁ። እንደ አንድ የቤተ ክርስቲያን ልጅ እኔ አግባብ ነው ብዬ አላምንም። ከዛ ውጭ ግን ኦቨርኦል የነበረው ጉብኝት በተለይ ደግሞ ወጣቱ በዚህ ያህል ደረጃ መቅረቡ በጣም ለራስ ያስገርሞኛል እና አንዳንዴ ሌላ ዓለም ያለን ነው የሚመስለውና ኤኒዌይስ ብቻ ግን እንደተባለው እሱም ደግሞ መጥቶ ኢትዮጵያ ውስጥ ደግሞ ኬንያ ይዛው የነበረውን የእይታ ሪከርድ ኢትዮጵያ በልጣለች ማለቱ ደግሞ እንዳንድ ኢትዮጵያዊ ደግሞ ደስ የሚል ነገር ነውና እሱም ሆነ ሌላ ሰው ቢመጣ ማለት ነውና በአጠቃላይ ግን እባካችሁ የቤተክርስቲያን አባቶች ይህንን ነገር መብቴ ስጡበት ነው የኔ መልእክቴ። እንግዲህ ስለነበረን ጊዜ በሙሉ የልዑል አምላካችን ስም የተመሰገነ ይሁን። ይህን ቪዲዮ ደግሞ ከወደዳችሁት ሁላችሁም ላይክ፣ ሰብስክራይብ፣ ሼር አድርጉት። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይቆየን። አሜን።